ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጧትም ስራ ሊገባ አማመኝ ከምር ነው ስራ ሊገባ አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ እሺ ዳሬ በቃሽ እሺ ሶሪ ታውሽ ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ በቁም ነገር የፊልም ስራዎቹ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበር አርቲስት ነጻነት ወርቅነህ በድንገት ህይወቱ ማለፉን ሰምተን ነው ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው ምናዝነው ሰባተኛ ሰማይ የሚቀርጽ ይቀርጽሽ እኔ ሌላ ምንም አልሽም በመጀመሪያ ደረጃ በነፃነት ትቀኛለሽ ማለት ነው አንቺ ጁአና ሚሆንሽ ሰትዮ ማለት ነው የትልቅ ትንሽ ክብር የለልሽ የወረድሽ ማለት ነው በጣም የወረድሽ ነሽ ባለዬ ገባሽ ምክንያቱም አንቺ እሱ ሞቶ እሱ ወደ ቀጥተኛው መንገድ ሂዶ ደሞኮ ታስመስላለሽ በአላህ ያለቀሰች እኮ አይደለም የሆነች ተንኮለኛ አጋዚ ነገርሽ በመጀመሪያ ደረጃ በስራው ተቀኝበት ነበር ምክንያቱም ማንም የሚጋብዝሽ ነው ስለምትቀኝበት ነው በሁለተኛ ደረጃ ደግሞ ሞት ለማንም አይቀርም እንዴት አስቻለሽ እንዴትስ እንደዚህ ሆነሽ ደግሞ ይቅርታ ቀረጻ እንዲያውም ምን አለ እሱን ትቶ አንቺን በወሰድሽ ምን አለ እሱን ትቶ አንቺን በወሰድሽ አንቺ አጋዚ ሆንሽ ሰትዮ ማለት ነው ስስታም ስግብግብ አሁን አንቺ የትልቅ ትንሽ ነሽ እንዴው ልጆችሽ ባይኖሩ ጠብርክ ባርጌ ነበር ምሰድብሽ ማለት ነው ባለየ ወልዶ ባለየ ያሳደግሽ ሲጀመር አንቺ እኮ የራስ ለትዳርሽ ክብር የለልሽ ወራዳ ይሆንሽ ሴት ነሽ እኛ ራሱ የዛን ጊዜ ነው መጠርጠር የነበረብን ባልሽን አማረሽ ባሌን አልፈልገውም ከዚህ በኋላ ምናምን ብለሽ በወሩ መልሰሽ ትታረቂ ነበር እኛ ያንቺ ማንነትና ምንነት መለየ ምን አይነት የትልቅ ትንሽ ነሽ በጣም ወራዳ ነሽ ስነ ምግባር ይጎደልሽ አንቺ እኮ አባትሽ ሊሞት እኮ ልክ እንደዚህ ማንን እንዳስታወሰች ታውቃላችሁ የግብጹ የኳሱ ምንድነው የምትሆነው ወደፊት አንተ ተመረ ዶክተርና ሐፊዝ ምንድነው ሐፊዝ ሙሉ ቁርአን በቃሉ ያዘ ጀምረሃል መያዝ እስቲ በልልኝ بسم الله الرحمن الرحيم والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عاعلا فأغنى فأما اليتيم فلا تقهر وأما السائل فلا تنحر وأما بنعمة ربك فحدث ከመጀመሪያው ምዕራፍ ነው ያልከው የመጀመሪያው ምዕራፍ ነው ያልከው የመጀመሪያው አይደለም ወደ መሃል እንደና ወደ መሃል ገለጥ ያረከው ነው ጋማ ያልሽው ጎበዝ ምንድነው ታለንት ካንተ ታለንቴ አሁን በቃል የሚያዝ ታለንት ነው ይሄ ትልቅ ታለንት ነው ሙሉ ቁርአንን በቃል ትይዘዋለህ ከዛ ደግሞ ከነዜማ ደግሞ ይኖረዋል እሱን ትይዛለህ ከዛ ደግሞ ሶፊት ታቀርበዋለህ ስለዚህ ይሄ ታለንት ነው ሌላ ታለንትክ ምንድነው ጨዋታ መጫወት ታለንት ነው እሺ 25 ሰከንድ አለ ዳቦ በምን ሊበላ ይችላል በወጥ የሚነዳ ነገር ምን ታውቃለህ ሳይክል ልጆች ሲያጠፉ በምን ሊቀጡ ይችላሉ በሱኬት ልጆች የረፍት ቀናቸውን የት ሊያሳልፉ ይችላሉ ዘመዳቸው ጋር በመሄድ ዳቦ በምን ሊበላ ይችላል በወጥ
የሚነዳ ነገር ምን ታውቃለህ? ሳይክል ልጆች ሲያጠፉ በምን ሊቀጡ ይችላሉ? በሶኬት። ልጆች የእረፍት ቀናቸውን የት ሊያሳልፉ ይችላሉ? ዘመድ ጋር በመሄድ። ዘመድ ቤት በመሄድ። ናፊ አቤት። እንዴት ነህ? ደህና። ጎሽ ስንተኛ ክፍል ነህ? ወደ 3 ነህ? ስንት ዓመት ነው? 8 ምንድነው ያንተ ታለንት? ኳስ እና ኳስ ተጫዋች ነው የምትሆነው? ብራቮ። የምትወደው ትምህርት ምንድነው? ሂሳብ። ጥሩ። ዳቦ በምን ሊበላ ይችላል? በሻይ። የሚነዳ ነገር ምን ታውቃለህ? አውሮፕላን። ልጆች ሲያጠፉ በምን ሊቀጡ ይችላሉ? ውጭ እንዳይወጡ። ልጆች የእረፍት ቀናቸውን የት ሊያሳልፉ ይችላሉ? መጫወቻ። በመጫወት። ዳቦ በምን ሊበላ ይችላል? በሻይ። ዳቦ በሻይ። የሚነዳ ነገር ምን ታውቃለህ? አውሮፕላን በረረ ሲባል ነው የሚታወቀው። ልጆች ሲያጠፉ በምን ሊቀጡ ይችላሉ? ከቤት እንዳይወጡ በመከልከል። ልጆች የእረፍት ቀናቸውን የት ሊያሳልፉ ይችላሉ? ምን ነው አትደውሉልኝ? ብቻ አንተ ሄሎ በለኝ እንጂ እኔ እደውላለሁ። አብሮ መጠጣት አብሮ መብላት ይሄ አይደለም። አንተ ስንቱን አስተማርከን። ሳቅ በሌለበት ሳቅ፣ ትካዜ ባለበት ሳቅ፣ ሁሌ ሳቅን ለግሰን፣ አንዳንዴም በቁም ነገሮች፣ አንዳንዴም መልእክቶች፣ አንዳንዴ ዝማሬዎች ስንቱን አስለመድከን። አረ አብሮ መብላት ይሄ አይደለም። በጠፋ ጊዜ መፈለግ፣ በታመምክ ጊዜ መጠየቅ፣ ባገኘ ጊዜ መደሰት እንዳለብን ስንቱን ነገር አስተማርክ። ገባናት። አረ ና ተመለስ ወንድሜ፣ ና ተመለስ። ውሸት ነው በለኝ። ምን ነካኝ? እንጃ ወንድሜ፣ ገና ካንተ ብዙ ስንጠብቅ ገና ሳንጠግብ ምን ነካኝ? እንጃ ወንድሜ፣ ውሸት ነው በለኝ። ይሄ ነው አብሮ መዋል፣ ይሄ ነው እንደ ክፋታችንማ ቢሆን ወንድሜ ስንቱን በወቀስከን። ያልሞተን ሞተ፣ ያልታመመን ታመመ። ስለኔ ጤንነት ስለተጨነቃችሁ ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ያልጠፋን ጠፋ ብለን ስንቱን ለጥቅማችን ሮጥን። አንተ ግን ያኔ አስጠንቅቀህን ነበር። አንተ ግን ያኔ እንዲህ ብለህን ነበር። ወንድሜ አንተ በሰላም ሂድ። ሁሌም ግን በልብ ሙባረክ አቶ ወጣት ወይስ ምንድነው? ከፊቱ ምንድነው ማረጉ? ወጣት ቢሆን ይሻላል። አቶም ብትል ትችላለህ። እሺ ጋዜጠኛ ነህ? ጋዜጣ አግብተሃል? አግብቻለሁ። ታስረ ነበር? ታስረ ነበር። ያ አፍሪካ ገና ትታሰራለህ። ምን አርገን ማን ነው እንዴት ተለቀቅ? ማን ነው እንጂ ምን ያህል ጊዜ ታሰርክ? 4 ዓመት ከ2 ወር። 4 ዓመት ከ2 ወር። ዲግሪ በለው። በጣም ይገርማል። ምን እስቲ ስለ እስር ቤት ንገረኝ። ስለ እስር ቤት ያው እንግዲህ ምኑ እንደሚነገር አላውቅም። ደስ የማይል ቦታ ነው? በፍጹም አይደለም። ላሰሩንም ሰዎች የማንመኘው ቦታ ነው እስር ቤት። ኦልሞስት ኢትዮጵያ ውስጥ ወይም አዲስ አበባ ላይ ያሉ በሚባሉ እስር ቤቶች ሁሉ የመታሰር እድሉን አግኝቼ ነበረ። ይሄን ያላገኙ ብዙ አሉ። እንግዲህ ምናልባት ከዚሁ ለምንድን ነው በተለያየ እስር ቤት የምትካሄደው? ጸባይህን እያሻሻልክ ወይንስ ኮርስ አለ? ያው ሂደቶች አሉት በራሱን ችሎ። ስትያዝ ያው መጀመሪያ ጣቢያ ነው የምትገባው። ከጣቢያ በኋላ ወደ አዲስ አበባ ፖሊስ ኮሚሽን ገብቼ ነበር። ከአዲስ አበባ ፖሊስ ኮሚሽን 17 ቀን ያክል ቆይቼ ጉዳዩ ከበድ ያለ ነው ተብሎ ወደ ፌዴራል ወይ ደግሞ ማዕከላዊ በተለምዶ ማዕከላዊ የሚባለው ቦታ ወደ 3 ወር ከ20 ቀን ቆይቻለሁ። ከዛ በኋላ ቃሊቲ ያው ክስ ሲመሰረትብህ በአካሄዱም በሂደቱ መሰረት ቃሊቲ ተወርዳለ። ቃሊቲ ኬዛችን እየታየ 1 ዓመት ምናምን ቆየን።
ከዛ በኋላ የቀጠሮ እስረኞች ወደ ቅሊንጦ ማረሚያ ቤት ይዞሩ ሲባል ቅሊንጦ ማረሚያ ቤት ወደ 2 ዓመት ከ2 ወር ገደማ ቆየው። ከዛ ውሳኔ ፍርድ ደግሞ ሲሰጥ በድጋሚ ወደ ቃሊቲ እስር ቤት ወደ 1 ዓመት ከ1 ወር አካባቢ ቆየን በድጋሚ ማለት ነው። ከዛ በኋላ ነው ተፈርዶብ ነበር። ተፈርዶብኝ ነበር። ምንድነው ክስ? ያው በወቅቱ የተነሳ የሃይማኖት ጥያቄ ወይም የመብት ጥያቄ ነበር። ያን ተከትሎ ያው በአወሊያ ትምህርት ቤት ውስጥ ተማሪ ነበርኩኝ። ተማሪዎች ያነሱት ጥያቄ እንግዲህ ዛሬ ላለው ደረጃ ደርሷል። ያንን ተከትሎ እንግዲህ ተማሪዎችን አስተባብረሃል ወይም ደግሞ ተማሪዎችን ለሁከት ለብጥብጥ አነሳስተሃል በሚል በሽብር ነበር የተከሰስኩት። ያው ሽብርተኛ ተብዬ ሽብርተኛ ያልሆነ ሲባል እኮ ነው ዝም ብሎ ሁሉም እንደዚህ ፖሊስ ራሱ ያልሆነ ከሆነ ማለት ነው። አንድ ወቅት እንደዚህ አይነት ነገር ነበረ። እሺ አሁን እስር ቤት ከዛ በፊት ታውቀው ነበር? እስር ቤትን ሄደህ ጠይቀህ ታውቃለህ? አላውቅም በፍጹም። እንዲሁ ዝም ብለህ ገባ? ልምድ የማይጠይቅ ቦታ እኮ ነው። እና ብዙ ነገር ምን ጻፍክ ከዛ ስትወጣ? እስካሁን የጻፍኩት ነገር የለም። ያው ወደፊት ላይ መጻፍ አይቀርም። አጋጣሚ ሆኖ እኔ ያገባሁትም እስር ቤት ላይ ነው። በኢትዮጵያ ታሪክ ምናልባት የመጀመሪያው ሊሆን ይችላል እስር ቤት ውስጥ ያገባ ሰው። እስር ቤት ላይ ነው ቀለበት አስሬ ለ3 ዓመት ወደ 4 ዓመት ገደማ ጠብቃኛለች ባለቤቴ። ከዛ ከወጣው በኋላ ነው። ማን ነው ስማ ባለቤት? ሀሊማ መሐመድ ሰይድ ትባላለች። እንኳን አደረሰሽ ሀሊማ እና እንኳን ደስ አለሽ። ይገባታል። ይሄው የቀባጠረ ነው እኮ። አይ በጣም ጥሩ ነው። ተስፋ ነበረ ማለት ነው እዛ ውስጥ ሆነ እፈታለሁ ብለህ ነው ያው ቀለበት የምታረጋው? እፈታለሁ ከባለቤቴ ጋር አብሬ እኖራለሁ ብለህ ነው። ከየት አመጣኸው ይሄንን ተስፋ? ያው ሲጀመር ያው ሽብርተኝነት ክስ ተከሰስን እንጂ እስካሁንም ድረስ ሽብርተኛ ሆነን አይደለም። የመብት ጥያቄ ነው የተጠየቅነው። ያው በወቅቱ የመብት ጥያቄ መጠየቅ በራሱ ይሄንን ስም ያሰጥ ስለነበር ነው የታሰርነውና ይህ ነገር ደግሞ እውነት ወጥቶ የሆነ ቀን ላይ ተፈተን እንደምንኖር እርግጠኞች ነበር። ስንታሰር ጀምሮ እስክንወጣ ድረስ ነገን እናድራለን እያልን አድረን አናቅም። በእርግጠኝነት እንደምንወጣ ሁለተኛ የገባነው ጀስት ሃይማኖታዊ መብትን መጠየቅ ነውና ይሄ መንፈሳዊውም ጉዳይ አለ ከአላህ ጋር የተያዘ ነገር ነው። ያው ለአላህ ዘንድ ነው ሃይማኖቴን መብት ለማስከበር ነውና የታሰርኩት። እዚህ ብታሰርም ያው ከአላህ ዘንድ አገኛለሁ የሚለው ሙሉ ተስፋም ነበረ። እሱም ደግሞ ያስፈታኛል የሚለው ሙሉ ጽናት ነው እንግዲህ እንድንፈታም ያረጋን። በሱ እርዳታ በሱ ገዛ ወተናል። ቆንጆ ሰዎች በተለይ እኔም ከምሰራው ፕሮግራም አንፃር ያቀራረብ ይዘት አንፃር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅ ነው። በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም። አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል ላይ ነው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው። ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች፣ ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ። ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ
ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው። ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኩ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነጽይና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናትን ይመኛሉ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። ነጽይ የት ነው ተወልደ ያደገው? የተወለድኩት ሆስፒታል ነው ባይዘው። እሺ የት ነው የተወለድኩት? ታመ ነበር ማለት ነው? ግርማን ታውቀዋለህ? ኤፍቢአይ ላይ አብሮን የሰራው ጥርሱ ፍንጭቱ። አሁን ፍንጭት ነው። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። ያን ያክል እንትን አይደለም፣ ብዙ አይደለም። እና እኔ እኮ በረት ውስጥ ነው የተወለድኩት፣ ከብቶች ነበሩን። እኔ እኮ በረት ውስጥ ነው የተወለድኩት፣ ከብቶች ነበሩን እያለ ያወራል። እዛና ከገጠር የመጣ ልጅ አለ፣ ጫማ የሚጠርግ በር ላይ፣ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርግ። አይ ግርማ እድለኛ ነህ፣ ከቤት አጠገብ ነው የተወለድኩት። ስንቱ ማሳ ውስጥ ተወልዷል። ለየት ብርቅ አይደለም ብሎ ነው። እኔ የተወለድኩት ኡራኤል አካባቢ ነው ተወልጄ ያደግኩት ኡራኤል ነው። እኔ ከዛ ምስራቅ ጎ ወይም አስፋውሰን የሚባል ትምህርት ቤት ነው የተማርኩት። ከዛ ሃይ ስኩል ወደ ምስራቅ አጠቃላይ ነው የሄድኩት። ከዛ ወደ 4 ኪሎ እና ፒያሳ ኖር ያለው እንደ ሰፈር ኖር ያለው ብለህ ስራ ቢሆን ማለት እና ብዙ ሰዎች ሰፈሬ ፒያሳ ነው ይላሉ። ትክክል ናቸው። ቀን ከሰዓት በኋላ ተኛ ነበር። ቀን ነው የሚነግሩ፣ እሷ ማታ ነው የምትነግረኝ። አስተውሰህ ነው የምትተኛው? ማታ ነው የምትነግረኝ። እና ቀን ላይ የምተኛበት የሚያስቀው ነገር እኮ ቤት ውስጥ አይደለም፣ ውጪ የስልክ እንጨት ጋር ቁጭ ብዬ ሊሆን ይችላል፣ ወይ በር ላይ ቁጭ ብዬ ሊሆን ይችላል። እተኛለሁ። ተረቱ ትዝ ይላል። የስንዝሮ ታሪክ አለ አይደል? ትዝ የሚል የምትሞክር በቃ እሱን እየተመሰጥኩ ይሆናል። ወይ ደግሞ ካራክተሮች የሚነገረኝ ካራክተሮች መምሰል፣ እዛ ቦታ ላይ መሞከር። ስንዝሮ ሲሆን እነዛ ቂላቂል ወንድሞቹ ሲሆኑ ደግሞ ቂላቂል ለመሞከር፣ ከዛ እናትየው ደግሞ እሱ ስትወደው እንደሚወደድ ልጅ መሆን ምናምን፣ እንደዛ እነሱ ነገሮች አድርግ ነበር። ከዛ በኋላ ወደ 9ኛ ክፍል ሲሄድ 9ኛ ክፍል ሲሆን 4 ኪሎ አካባቢ ዩኒቲ የቲያትር ቡድን የሚል ተለጥፎ አየሁኝና ከዛ በኋላ ነው ወደ ትልቁ የቲያትር የመጣሁት ማለት ነው። ነጽዬ እንደ ጥያቄ ግን የልጅ እያለ የሰፈር ጓደኞች ምናምን ምን አይነት ካራክተር ነበራቸው? ብዙ ጊዜ ጓደኛ የሚሆነው የተለያየ አይነት ሰው ነው፣ ልጅ እያለ ማለት ነው። እሱ እኔ ልጅነቴ በደንብ ተጫውቼዋለሁ ስለ ጎማም ገፍቻለሁ።